It's a war that should be opposed on every single ground, not just procedural, but also moral, but also political. በአሁኑ ወቅት በመላው ዓለም ከፍተኛ ድንጋጤን በፈጠሩና መካከለኛው ምስራቅን ወደማይቀለበስ የታሪክ ምዕራፍ ያስገባ ባለው እጅግ ዘግናኝና አውዳሚ የአሜሪካ እስራኤል ኢራን ጦርነት ዙሪያ ከአሜሪካን ብርት እጅግ ጠንካራና አነጋጋሪ ድምጾች እየተሰሙ ይገኛሉ። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ዋሽንግተንና እስራኤል በኢራን ላይ እየከፈቱት ያለውን መጠነ ሰፊ ጦርነት በጽኑ በመቃወም ለዚህ ወታደራዊ ዘመቻ የሚፈሰው $ቢሊዮን አሜሪካ አሁን ባለችበት የታሪክ ከፍተኛ የኑሮ ውድነት ቀውስ ወቅት መሆኑ አግባብ እንዳልሆነ ገልጸዋል። ከንቲባው ከታዋቂው ብራያን ታይለር ኮይን ጋር ባደረጉት ቆይታ የጦርነት በማንኛውም መስፈርት ሊቃወሙት የሚገባ መሆኑን ገልጸው አሜሪካ የምትመራቸው የመንግስት ለውጥ የማምጣት ጦርነቶች ወይም ሬጂም ቼንጅ ዋርስ በታሪክ የታዩትን እጅግ አስከፊ ውጤቶች ይዘው የመጡ መሆኑን አስጠንቅቀዋል። ማምዳኒ እንደተናገሩት ዋሽንግተን የምታካሄዳቸው የመንግስት ለውጥ ጦርነቶች ሁሌም አውዳሚ መዘዞች ያስከተሉ ሲሆን አሁን እየታየ ያለው ሁኔታ ከዚህ የተለየ አይደለም። የዚህን ግጭት የገንዘብ ወጪ አስመልክቶ ማምዳኒ ሲያብራሩ ጦርነቱ እስካሁን ድረስ ብቻ $23 ቢሊዮን የአሜሪካ ዶላር ወጪ ማድረጉን ጠቁሟል። ይህም አገሪቱ ከወሳኝ ፍላጎቶቿ ይልቅ ለወታደራዊ ወጪ ቅድሚያ መስጠቷን ጥያቄ ውስጥ የሚጥል ነው ብለዋል። ይህ መጠን ያለው ገንዘብ የወዛደሩን የአሜሪካ ሕይወት ሊቀይር የሚችል እንደ ሜዲኬር ባሉ የጤና አገልግሎቶች ለመምህራን ደሞዝ ወይም ለተማሪዎች ዕዳ ለመሰረዝ ሊውል የሚችል ትልቅ ሀብት እንደነበር ገልጸዋል። ይሁን እንጂ እንዲህ ያሉ ድሎች በሙሉ ሌላ የመንግስት ለውጥ ጦርነቱን በመከተል ወደ ጎን ተገፍተዋል ሲሉ ተችተዋል። And also a war that should be opposed on the grounds of the fact that it is being financed by the very money that could make it easier to keep calling this city, this country home. ማምዳኒ በምርጫ ቅስቀሳቸው ወቅትም ትኩረታቸው በኒውዮርክ ከተማ የኑሮ ውድነትን መቀነስ ላይ እንደነበረ ይታወሳል። አሁን ግን ይህንን ጉዳይ ወደ ብሔራዊ ቅድሚያ የሚሰጣቸው ጉዳዮች ክርክር በማምጣትም የውጭ ሀገር ወታደራዊ ግዴታዎችን ከማህበራዊ ደህንነትና ከኢኮኖሚ እርዳታ ኢንቨስትመንቶች ጋር በማነጻጸርም አቅርበውታል። ማምዳኒ የትራምፕ አስተዳደር በኢራን ላይ የሚወሰደውን እርምጃ በጽኑ ሲተቹ ጦርነቱ በሁሉም መስክ ማለትም በስነ ስርዓታዊ፣ በሞራል እንዲሁም በፖለቲካዊ ምክንያቶች ሊቃወሙት እንደሚገባ አጽንኦት ሰጥተዋል። ለጦርነቱ የሚውለው ገንዘብም ይህችን ከተማና ይህችን ሀገር ቤት ብሎ ለመጥራት ቀላል ሊያደርግ ይችል ነበር። ነገር ግን ለዚህ እውነት እውርነት አለ ብለዋል። ጦርነቱ መጀመሪያ በየካቲት 28 ሲጀመረም ማምዳኒ የጥላቻ ጦርነት ሲሉ የጠሩት ሲሆን አሜሪካውያን የመንግስት ለውጥ ለማምጣት የሚደረግ ሌላ ጦርነት እንደማይፈልጉ ገልጸው ነበር። ጦርነቱ አሁንም በቀጠለበት በዚህ ወቅትም በቅርብ ጊዜ ውስጥ ብቻ ምን አይነት አቅጣጫ እንደሚይዝ ግልጽ አይደለም። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ ጦርነቱ በ2 ወይም በ3 ሳምንታት ውስጥ ሊጠናቀቅ እንደሚችል ያላቸውን ተስፋ ገልጸው ረቡዕ ምሽት ስለ ጦርነቱም ወቅታዊ ሁኔታ መግለጫ ሰጥተዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ አሜሪካ በኢራን ውስጥ የምታካሄደውን ወታደራዊ እንቅስቃሴ ስታጠናቀቅም የአገር ውስጥ የነዳጅ ዋጋ በፍጥነት እንደሚቀንስ ተናግረዋል። ፕሬዚዳንቱ ከዋይት ሀውስ ሆነው እንደገለጹትም ግጭቱ ማክተሙ ለአሜሪካውያን አሽከርካሪዎች የኢኮኖሚ እፎይታ ለመስጠት ዋናው ቁልፍ ነው። ማድረግ ያለብኝ ብቸኛው ነገር ኢራንን ለቆ መውጣት ነው። ይህንንም በጣም በቅርቡ እናደርጋለን። ከዚያም የነዳጅ ዋጋ ተንከባሎ ይወርዳል ሲሉ ትራምፕ ለጋዜጠኞች ተናግረው ነበር። የፕሬዚዳንቱ ብሩህ ተስፋ የመጣው የአገር ውስጥ ነዳጅ ዋጋ ከ2022 ወዲህ ለመጀመሪያ ጊዜ በአንድ ጋሎን $4 በላይ በሆነበት ወቅት ነው። ከኢራን ጋር ያለው ቀጣይነት ያለው ግጭትም በዓለም አቀፍ የነዳጅ አቅርቦት ላይ ጣልቃ በመግባት የኃይል ወጪዎችን ባለፉት 4 ዓመታት ታይቶ በማያውቅ ደረጃ ሰቅሎታል። የአሜሪካ አውቶሞቢል ማህበር መረጃ እንደሚያሳየው የአገሪቱ መደበኛ የነዳጅ አማካኝ ዋጋ ማክሰኞ ዕለት $4.02 ደርሷል። ይህ አሃዝም ጦርነቱ ከመጀመሩ በፊት ማለትም ከየካቲት 28 በፊት ከነበረው ዋጋ $1 ብልጫ አለው። ይህ የፋይናንስ ጫናም አሜሪካውያን አሽከርካሪዎች ሩሲያ ዩክሬን ከወረረች በኋላ ካጋጠማቸው ዓለም አቀፍ የገበያ መዋዠቅ ወዲህ የገጠማቸው ትልቁ ፈተና ነው። በአሁኑ ወቅትም የችርቻሮ ዋጋ እንደ ግዛቶቹ የታክስ መዋቅርና የአቅርቦት ሁኔታ ቢለያይም አንዳንድ አካባቢዎች ግን ከሀገራዊ አማካዩ በላይ መመዝገባቸው ተነግሯል። ትራምፕ ግን ኢራን በአስቸኳይ ለድርድር ካልቀረበች የአገሪቱን ወሳኝ የኃይል ተቋማትና የመጠጥ ውሃ የሚያቀርቡ የውሃ ማጣሪያዎችን እንዲሁም ትላልቅ መሠረተ ልማቶችን በከፍተኛ ደረጃ እንደሚያወድሙ አስጠንቅቀዋል። በወታደራዊ ግንባር ግን ሁኔታው ይበልጥ ውስብስብ እየሆነ መጥቷል። ዘ አትላንቲክ እንደዘገበው የአሜሪካ ባለሥልጣናት 2 ሊሆኑ የሚችሉ የምድር ወረራ እንቅስቃሴዎችን እያቀዱ ነው። አንደኛው አብዛኛው ሀገሪቱ የነዳጅ ምርት የሚወጣባትን የካርግ ደሴትን ለመቆጣጠር ያለመ ሲሆን ሁለተኛው ደግሞ የኢራንን የበለጸገ ዩራኒየም ለመያዝ አሊያም በኒውክሌር መርሃ ግብሯ ላይ ተጽዕኖ ማሳደሩን ለመቀጠል ያለመ ነው። አሜሪካና እስራኤል እንደ አውሮፓውያን አቆጣጠር ሰኔ 2025 ድብደባ ከመጀመራቸው በፊት ኢራን ከ400 ኪሎ ግራም በላይ እስከ 60 በመቶ የበለጸገ ዩራኒየምና 200 ኪሎ ግራም 20 በመቶ የበለጸገ የኒውክሌር ግብዓት ነበራት ተብሎ ይታመናል። ይህ ደግሞ
በቀላሉ ወደ 90 በመቶ የጦር መሳሪያ ደረጃ ሊቀየር የሚችል ነው። የዋይት ሃውስ ቃል አቀባይ ካሮሊን ሌቪት ይህንን የምድር ወረራ ዕቅድ አልካዱም። ይልቁንም የፔንታጎን ስራ ለጦር ኃይል ውስጥ ጠቅላይ አዛዥ ሰፊ አማራጮች እንዲያገኙ ዝግጅት ማድረግ ነው ብለዋል። ይሁን እንጂ የዎል ስትሪት ጆርናል የቀደሙ ወታደራዊ መኮንኖችና ባለሙያዎችን አነጋግሮ እንደዘገበው እንዲህ አይነቱ ዘመቻ እጅግ አስቸጋሪና ጦርነቱን ትራምፕ ካስቀመጡት የጊዜ ገደብ በላይ ሊያራዝሙ ይችላል። ወታደሮቹ ወደ ቦታው ለመድረስ ምናልባትም በኢራን ተኩስ ውስጥ ማለፍ፣ መሐንዲሶች የኒኩሌር ግባቶች እንዲያገኙ አካባቢው መጠበቅና ከኢራን ጥቃት መከላከል ይኖርባቸዋል። ቦታዎቹ በፈንጂዎችና በወጥመዶች የተሞሉ ሊሆኑ ይችላሉ። እንዲህ አይነቱ ዘመቻ በልዩ የኮማንዶ ቡድን ብቻ ሊከናወን የሚችል ነው። በተጨማሪም የአየር ማረፊያ በአቅራቢያው ከሌለ ወታደሮቹ መሳሪያዎቹን ለማምጣትና ግባቶቹን ለማንሳት ጊዜያዊ አውሮፕላን ማረፊያ መገንባት ይኖርባቸዋል። ይህ ሁሉ ሂደት ለመጠናቀቅም እስከ 1 ሳምንት ሊፈጅ ይችላል። ከንቲባ ማምዳኒ የአሜሪካና የእስራኤልን ጥቃት በህገወጥ የጥላቻ ጦርነቱ የታየ አውዳሚ መባባስ ሲሉ ጠርተውታል። ከተሞችን በቦምብ መደብደብ፣ ንጹሐን ዜጎችን መግደል፣ አዲስ የጦር ግንባር መክፈት ሲሉ ማምዳኒ በኤክስ ገጻቸው ላይ ጽፏል። አሜሪካውያን ይህን እንደማይፈልጉ ይልቁንም ከኑሮ ውድነት እፎይታንና ሰላምን እንደሚሹ ገልጸዋል። ማምዳኒም በኢራን ላይ የሚሰነዘረውን ጥቃት በይፋ ማውገዛቸው ከአሜሪካ ፖለቲከኞች መካከል እጅግ ቀጥተኛው ተቃውሞ ሲሆን ይህም በፖለቲካው መስክ ከፍተኛ ትችት እንዲሰነዘረባቸውና ከአሜሪካ ይልቅ ከኢራን ጎን ቆሟል በሚል እስከ መከሰስ ደርሰዋል። ይህ በእንዲህ እንዳለ ጦርነቱ ያስከተለው ሰብአዊ ውድመትም እጅግ አሳሳቢ ሆኖ ቀጥሏል። በኢራን ውስጥ በአሜሪካና በእስራኤል ጥቃት የሞቱ ሰዎች ቁጥር ከ2000 እስከ 3400 ደርሷል ተብሎ ቢገመትም ትክክለኛው ቁጥር ከዚህም በላይ ሊሆን እንደሚችል ይገመታል። ጦርነቱም ወደ ሊባኖስ፣ ኢራቅና የባሕረ ሰላጤው ሀገራት በእጅጉ ተስፋፍቷል። በሊባኖስ በእስራኤል መጠነ ሰፊ ጥቃት ምክንያትም ከ1200 በላይ ሰዎች እየተገደሉ ሲሆን የገልፍ ሀገራት ደግሞ ኢራን ለአሜሪካ እርምጃ ምላሽ በሚል በመሠረተ ልማቶቻቸው ላይ ለምታደርገው ጥቃት ተጋልጧል። ትራምፕም ጦርነቱን ለማቆም ከኢራን ጋር ስምምነት ላይ ለመድረስ ደጋግሞ ቢናገሩም ቴሄራን ግን እስካሁን ጥያቄውን ውድቅ እያደረገች ነው። ማምዳኒ እንደሚሉት ከሆነ አሜሪካ ለቢሊዮነሮች ጥቅም ሲባል የምታካሄደው ጦርነት የወዛደሩን ሕይወት እያመሰቃቀለ ነው። የነዳጅ ዋጋ መናርና የሆርሙዝ ወሽመጥ መዘጋትም የአሜሪካውያንን የዕለት ተዕለት ኑሮ እጅግ አስቸጋሪ እያደረገው ይገኛል። የዚህ ሁሉ ምስቅልቅልና ውጥረት ቀጣይ ምዕራፍ ምን ሊሆን ይችላል የሚለው ጥያቄ አሁን የዓለም መሪዎችን፣ የጦር ስትራቴጂስቶችንና ተራውን የአሜሪካ ዜጋ በኩል ደረጃ እንቅልፍ ነስቷል። ነገሮች ከመሻሻል ይልቅም ይበልጥ እየከፉ እንደሚሄዱ የሚጠቁሙ በርካታ አስፈሪ ፍንጮችም በቀጣይ ሰዓታትና ቀናት ውስጥ አፍጠው ይጠብቁናል። የትራምፕ አስተዳደር ጦርነቱን በቅርብ የመቋጨት ፍላጎት ቢኖረውም በመሬት ላይ ያለው እውነታ ግን ዓለምን ወደ ለየለት የምድር ወረራና የረጅም ጊዜ ቀውስ እየገፋት ነው። በቀጣይም በግንባር ቀደምትነት የሚጠበቀውና መላው ዓለም ስንፋሱን ይዞ የሚጠበቀው ክስተት የፕሬዚዳንት ዶናልድ ትራምፕ ቀጣይ እርምጃ ነው። ትራምፕ ሁሉንም ነገር ጨርሰን በፍጥነት እንወጣለን ቢሉም ፔንታጎን ግን ለከፍተኛ ጥንቃቄና ለተጨማሪ ወታደራዊ እርምጃ በጀት በመጠየቅ ላይ መሆኑ በቀጣይ ቀናት ውጥረቱ ይበልጥ እንደሚበረታ አመላካች ሆኗል። ትራምፕ ለጦርነቱ ማጠናከሪያ የሚሆን ከ200 ቢሊዮን ዶላር በላይ ተጨማሪ በጀት ለኮንግረስ የሚያቀርቡበት ዕድል ሰፊ መሆኑም የአገሪቱን የኢኮኖሚ ቀውስ ይበልጥ ያባብሷል ተብሎ ይገመታል። በወታደራዊ ግንባር በቀጣይ የሚጠበቀው እጅግ አደገኛው እርምጃም አሜሪካ ወደ ኢራን ምድር የምታደርገው የምድር ወረራ ጅማሩ ነው። ዘ አትላንቲክ እንደዘገበው የአሜሪካ ልዩ ኮማንዶዎች የካርግ ደሴትን ለመቆጣጠርና የኢራን የበለጸገ ዩራኒየም በእጃቸው ለማስገባት የሚያደርጉት ዝግጅት አሁን በተግባር ሊቀየር ይችላል። ይህ ከተከሰተ ግን ጦርነቱ ከሩቅ የሚሳኤል ልውውጥ ወጥቶ ወደ ለየለት የፊት ለፊት ልቂት ይሸጋግራል። የኢራን ጦርም በኒኩሌር ጣቢያዎቹ ዙሪያ የዘረጋቸው ፈንጆችና ወጥመዶችም እንዲሁም ለወራት ሊቆይ የሚችል የሽምቅ ውጊያ ዝግጅት አሜሪካንን ወደ ሁለተኛው ኢራቅ ወጥመድ ሊከተት እንደሚችል ባለሙያዎች ያስጠነቅቃሉ። በቀጣይ ቀናትም በኢራን ሰማይ ላይ የሚታዩት የአሜሪካ አውሮፕላኖች ብቻ ሳይሆኑ የምድር ጦር ታንኮች ሊሆኑ ይችላሉ። በምጣኔ ሀብት ዘርፍ ግን በቀጣይ የሚጠበቀው ትልቁ ፈተና የነዳጅ ዋጋ መናር ነው። ትራምፕም ኢራንን ለቀን ስንወጣ የነዳጅ ዋጋ ይወርዳሉ የሚል ተስፋ ቢሰጡም የሆርሙዝ ወሽመጥ ተዘግቶ በቆየ ቁጥር ግን ይህ ተስፋ የራቀ ይመስላል። በቀጣይ ቀናትም የአሜሪካ የነዳጅ ዋጋ በአንድ ጋሎን ከ$5 በላይ ሊያልፍ እንደሚችል የኢኮኖሚ ባለሙያዎች ይተነብያሉ። ይህ ደግሞ በቤት ውስጥ ያለው ኑሮ ውድነት በመባባስም እንደ ከንቲባ ማምዳኒ ያሉ መሪዎች የሚያነሱትን የቅድሚያ ትኩረት ለዜጎች የሚለውን ጥያቄ ወደ ታላቅ ሕዝባዊ አመፅ ሊቀይረው ይችላል። አሜሪካውያንም ለቦምብ የሚሆን ቢሊዮን ዶላር አለ፣ ለነዳጅና ለጤና አገልግሎት ግን የለም የሚል ቁጣ ይዘው ወደ አደባባይ መውጣታቸው አይቀሬ ነው። ባሳለፍነው ቅዳሜና እሁድም የተስተዋለው ይኸው ክስተት ነው። ሌላው በቀጣይ የሚጠበቀው ወሳኝ ጉዳይም በአሜሪካና በእስራኤል መካከል ያለው የስትራቴጂ ልዩነት ነው። ፕሮፌሰር ማዚያር ጊያቢ እንዳሉት እስራኤል ለረጅም ጊዜ ጦርነት እየተዘጋጀች ባለችበትና የኢራን መሠረተ ልማቶች ሙሉ በሙሉ ለመውደም በምትጥርበት በዚህ ሰዓትም አሜሪካ ግን በፍጥነት የመውጣት ፍላጎት አላት። ይህ ልዩነት በቀጣይ ቀናትም በሁለቱ አጋሮች መካከል ስንጥቅ ሊፈጠር ይችላል።
እስራኤል ያለ አሜሪካ ፈቃድ ኢራን የኒኩሌር ማዕከላት በምድር ኮማንዶች ለመምታት የምትሞክር ከሆነም ጦርነቱ ወደ ኒኩሌር ደረጃ የመሸጋገር ዕድሉ እጅግ ሰፊ ይሆናል። በመጨረሻም በቀጣይ የሚጠበቀው ነገር የመንግስት ለውጥ ጉዳይ ነው። ትራምፕ አፈ ጉባኤ ጋሊባፍን እንደ አዲስ መሪ ለመመልከት ማቀዳቸው በኢራን የውስጥ ፖለቲካ ላይ ታላቅ የመሬት መንቀጥቀጥን ሊፈጥር ይችላል። ይህ የአሜሪካ ዕቅድም በኢራን ውስጥ የእርስ በርስ ግጭት እንዲቀሰቀስ አሊያም ደግሞ አዲሱ ጠቅላይ መሪ ሙስታፋ ካሚኒ ይበልጥ ጨካኝ እርምጃዎች እንዲወስዱ ሊገፋፋቸው ይችላል። በቀጣይ ሰዓታት የሚሰማው ዜና ወይ የሰላም ስምምነት መቃረቡን አለበለዚያም መላው መካከለኛው ምስራቅ ወደ አመድነት የሚቀይር ታላቅ የምድር ወረራ መጀመሩን የሚገልጽ ይሆናል። በአጠቃላይ ዛሬ አሜሪካ በትልቅ የመገንጠያ ነጥብ ላይ ትገኛለች። በአንድ በኩል ትራምፕ ጦርነቱን በቅርቡ እንጨርሳለን እንዲሁም የነዳጅ ዋጋ ይቀንሳል የሚል ተስፋ ሲሰጡ፣ በሌላ በኩል ደግሞ ፔንታጎን ለከፋ የምድር ወረራ እየተዘጋጀ ነው። ከንቲባ ማምዳኒ ደግሞ ጦርነቱ በሞራልም ሆነ በኢኮኖሚ አገሪቱን እያደቀቀ መሆኑን በመጥቀስም በቃን እያሉ ነው። ጦርነቱ እንደ አውሮፓውያን አቆጣጠር ሚያዝያ 2 ቀን 2026 ላይ ሲደርስ ዓለም አቀፉ ማህበረሰብ በትልቁ የሚጠባበቀው የትራምፕን ቀጣይ እርምጃ ነው። ያ እርምጃም ወይ ሰላምን ያመጣል አለበለዚያም አሜሪካንን ወደማትወጣበት ሌላ አውዳሚ የመንግስት ለውጥ ጦርነት የሚከተት ይሆናል።